በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደቡብ ኢትዮጵያ ክልል በጋሞ ዞን በደረሰው የተፈጥሮ አደጋ ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ መጋቢት 2 ቀን 2018 ዓ.ም በጋሞ ዞን 3 ወረዳዎች በደረሰ የመሬት መንሸራተት እና የጎርፍ አደጋ ምክንያት ሕይወታቸውን ያጡ ወገኖቻችንን ዜና ሞት የሰማነው በጥልቅ ሐዘን ነው። ከዚሁም ጋር እስካሁን የደረሱበት ያልታወቀ ከመኖሪያቸው የተፈናቀሉና ቤት ንብረታቸው የወደመባቸው በርካታ ወገኖች መኖራቸው ደግሞ ሐዘናችንን የበለጠ ከባድ እንዲሆን አድርጎታል። በዚህ እጅግ አስደንጋጭና ልብ የሚሰብር ድንገተኛ የተፈጥሮ አደጋ ምክንያት የደረሰው የወገኖቻችን ህልፈትም እኛን ኢትዮጵያውያኑን ብቻ ሳይሆን ክቡር ለሆነው የሰው ልጅ ሕይወት ክብር ያለውን ፍጥረተሰብ ሁሉ በእጅጉ አሳዝኗል። በዚህ ድንገተኛ የተፈጥሮ አደጋ ምክንያት ከቀያቸው የተፈናቀሉትን ቤትና ንብረታቸው የወደመባቸውን ወገኖች በዘላቂነት ለማቋቋም በሚደረገው ጥረት ሁሉም ማህበረሰብና በጎ አድራጊ የእርዳታ ተቋማት የበኩላችሁን ወገናዊ ድጋፍ እንድታደርጉ ቋሚ ሲኖዶስ ጥሪውን ያስተላልፋል። በመጨረሻም ሕይወተ ሙታን ተስፋ ቅቡፃን የሆነው አምላካችን እግዚአብሔር በደረሰው ድንገተኛ አደጋ ሕይወታቸውን ላጡት ወገኖቻችን እረፍተ ነፍስን እንዲሰጥልን ለቅርብ ቤተሰቦቻቸውና ለመላው የሀገራችን ሕዝብ መጽናናትን እንዲያድልልን ዘወትር እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መጋቢት 4 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ